ሰላም ጤና ይስጥልኝ። አብሮ ይስጥልኝ። እንዴት ናችሁ? እንደዚህ ሊቀባጥሩባችሁ እንጂ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ አብርሽ ያለበት ሁኔታ ላይ አብዛኞቻችሁ እየተናገሩ ይገኛል እና ዶክተሮቹ ደግሞ ውጤት ተናግረዋል ምናምን እየተባለ ነበረ። ነገር ግን ውሸት ነው። እስካሁን አብርሃም እንዳለበት ነው እና ደግሞ የተለያየ ነገሮች ሚዲያ ላይ እየወጡ ይገኛሉ። አብርሃም ግን ደህና እንደሆነና ውጤቱ አስጊ ሁኔታ ላይ እንዳልሆነ ነው የተናገሩት። አብዛኛው ግን ዩቱበሮች እና ቲክታከሮች አብርሽ ያለበት ሁኔታ ላይ እጅግ በጣም አስጊ እንደሆነና በምን ምክንያት እንደወደቀ ያው ሲወድቅ እኛም ነበርን፣ ሲጀመር ነበርን ሳይሆን እኛም ያው ሚዲያ ላይ ነበርን፣ እያየን ነበረ። ምንም ነገር ይሄን ያክል የሚከበድ ነገር አይደለም። ስለዛ ውዶችዬ የሰው ሸረኝነት አትመኙ። ብዙ ጊዜ የምላችሁ ነገር ሰው የዘራውን ነው የሚያጭደው። አብርሽ ከማጋ ነው ብላችሁ ለጠየቃችሁ የብዙዎቻችሁ ጥያቄ ምንድን ነው? አብርሽ ከሄርሜላ ጋር ነው ወይስ ከሩታ ጋር ነው? አብርሃም ነቃ አልነቃም የምትል ጥያቄ ብዙዎቻችሁ እየጠየቃችሁ ነበረ። በበኩሌ ትክክለኛ መረጃ አላገኘሁም። ነገር ግን አብዛኛው ሰው የሚለው ነገር አብርሽ ከሄርሜላ ጋር እንደሆነና ሄርሜላ እየፎከረች ነው አይተናል። ሄርሜላ በእጅ አስገባዋለሁ፣ አብርሃም በእጄ ነው፣ ማንም አይነጥቀኝም እያለች ነበረ። ይሄንም ደግሞ በተግባር አሳያቸዋለሁ፣ እሷን በተግባር እንዳሳየችኝ እኔም ደግሞ በተግባር አሳያታለሁ የሚሉ መረጃዎች ወጥተዋል። በነገራችን ላይ ያው በፉከራ ሳይሆን በቀረራም በሸለላም ሳይሆን በትክክለኛ መንገድ ብታደርጉት የተሻለ ነው። ስለዛ ይሄ ነገራቶች እየከረሩ እየመጡ ስለሆነ በጣም ይከብዳል። በነገራችን ላይ ይሄን ማለት አልችልም። ስለተራመድኩ ነው ትንሽ ትንፋሼ እያጠረኝ ነው ውዶችዬ። ሌላው ነገር ደግሞ አብዛኛው ነገር የምትጠይቁኝ እኔ በነገራችን ላይ በአብርሃም በኩልም አይደለሁም፣ በሄርሜላ በኩልም አይደለሁም፣ በሩታን በኩል አይደለሁም። አላቃቸው አያውቁኝም። ግን ነገር ግን አንድ ሀገር ኢትዮጵያውያን የሚለው ቃላቶች ይወክለናል ሁላችንም ማለት ነው። ስለዛ እኔም ሰው እንደሚሰራው ነው እንጂ የምሰራው ከሰው የተለየ የሰራሁት ነገር የለም። አብዛኛዎቻችሁ እኔ ኮሜንት እያጠፋው ነው። በነገራችን ላይ ኮሜንቱ ልክ ቪዲዮ እንደሰራው ብለቀውማ ደግሞ በጣም ብዙ ልጆች እየተሳደበችው ይገኛል። አንቺ ምን አገባሽ? ከስር የመጀመሪያ ስራሽ ለምንድነው የማትቀጥይው? በሰው ወሬ ገባሽ፣ በማያገባሽ ነገር ገባሽ እያላችሁ እያሸማቀቃችሁኝ ልትጎዱኝ አትሞክሩ። በነገራችን ላይ ስለወደቅኩኝ አልነሳም አይደለም፣ እነሳለሁ። ሰው ይወድቃል፣ ይነሳል፣ በህይወቱ ይከስራል፣ ያገኛል፣ ያጣል። በህይወቱ ሰው ብዙ ፈተና ሊገጥመው ይችላል። እኔም ደግሞ ቻናሌ ስለወደቀ ትንሽ ብቻ እናንተ ጭራሹ ለመጣል እየሞከራችሁ ትገኛላችሁ። ግን እኔ ምንም አይመስለኝም በነገራችን ላይ፣ ምክንያቱም ወድቄ ስለተነሳው ከዚህ በፊት ማለት ነው። ምንም መስሎ አይታየኝም። ከፈለጋችሁ ጣሉኝ፣ ከፈለጋችሁ የራሳችሁ ጉዳይ ነው። የሰው ቅን የምታስቡ አላችሁ፣ የሰው መጥፎ የምታስቡም አላችሁ። ሁሉም የየራሱ ነው። ምንም ማድረግ አይቻልም።